ሰላም ውድ አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ በዘንድሮ የዓለም ዋንጫ ላይ እየተሳተፉ ስለሚገኙ የአፍሪካ ብሔራዊ ቡድኖች አንዳንድ ነገሮችን እያነሳን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። ወደ ፕሮግራሙ ከማለፌ በፊት ግን አንድ ነገር አስቀድሜ ለመናገር እወዳለሁ። እንግዲህ ከሰሞኑ የመብራት መቆራረጥ በተደጋጋሚ ጊዜ እያጋጠመን ይገኛል። በዚህ ምክንያት ቪዲዮዎችን፣ የቀጥታ ስርጭት ፕሮግራሞችን ወደ እናንተ ለማድረስ እጅግ በጣም እየተቸገርን ነው። ለዚህም አድማጮችን ይቅርታ ለመጠየቅ እፈልጋለሁ። ይህንንም ፕሮግራም እየቀረስኩ ያለሁት በዚህ ሰዓት የካናዳና የደቡብ አፍሪካ ጨዋታ እየተከናወነ በሚገኝበት በዚህ ሰዓት ነው። አሁን ጨዋታው 10ኛው ደቂቃ ላይ ይገኛል እና አሁን የማቀርብላችሁ ፕሮግራም ከዚህ ጨዋታ ውጪ ባሉ መረጃዎች ላይ የተንተራሰ ፕሮግራም መሆኑን አስቀድሜ ለመግለጽ እወዳለሁ። ወደ ዝግጅታችን ስናልፍ በዋነኝነት የአፍሪካ ብሔራዊ ቡድኖችን ከዚህኛው ዓለም ዋንጫ ጋር አያይዘን እንመለከታለን። የዘንድሮ የዓለም ዋንጫ 17 ቀናትን ሲያስቆጥር እጅግ በጣም አስገራሚ የሆነ የአፍሪካ ብሔራዊ ቡድኖችን ፐርፎርማንስ እየተመለከትን እንገኛለን። ቅድም እንዳልኩት በአሁኑ ሰዓት ደቡብ አፍሪካ ከካናዳ ጋር ጨዋታቸውን እያከናወኑ ነው። የመጀመሪያው የጥሎ ማለፍ ጨዋታ ነው በሁለቱ ቡድኖች መካከል እየተደረገ የሚገኘው። ነገር ግን አፍሪካ ይወክሉኛል ካለቻቸው 10 ብሔራዊ ቡድኖች መካከል 9ኙ ቀጣዩን ዙር መቀላቀላቸው በርካቶችን እያስገረመ ይገኛል። ያውም አንዳንዶቹ ብሔራዊ ቡድኖች ዓለም ዋንጫ ላይ ከተሳተፉ ረጅም ጊዜ ያስቆጠሩ አሊያ ደግሞ ልክ እንደ ኬፕ ቨርዴ አይነት በዓለም ዋንጫ ውድድር ላይ ተሳትፈው የማያውቁ ብሔራዊ ቡድኖችም ጭምር በዚህ በዓለም ዋንጫው ላይ የተመለከትን እንገኛለንና ነገር ግን ደግሞ እነዚህ ብሔራዊ ቡድኖች በጠንካራ ማንነት ላይ የተገነቡ ሆነው በዓለም ዋንጫው ላይ ብዙዎቻችንን እያስገረሙ ይገኛሉ። በአፍሪካ በኩል እንግዲህ በተለይም ደግሞ ጠንካራ ብሔራዊ ቡድኖች አሉ፣ መካከለኛ እንዲሁም ደግሞ ዝቅተኛ ደረጃ የተሰጣቸው ብሔራዊ ቡድኖች አሉ። ከ17 ቀናት የዓለም ዋንጫ ውድድሮች በኋላ ግን ሞሮኮ፣ ደቡብ አፍሪካ፣ ሴኔጋል፣ አይቮሪ ኮስት፣ ጋና፣ ኬፕ ቨርዴ፣ ግብፅ፣ ኮንጎ እና አልጄሪያ ወደ ቀጣዩ የ32ቱ ጥሎ ማለፍ መቀላቀል የቻሉ ብሔራዊ ቡድኖች ናቸው ማለት ነው። አንድ ብሔራዊ ቡድን ብቻ ነው በዚህ በአፍሪካ ዋንጫው ላይ ከምድቡ ሳያልፍ የቀረው፣ እሱም ደግሞ የቱኒዚያ ብሔራዊ ቡድን ነው። ከዛ በስተቀር ግን በዚህ በዓለም ዋንጫው ላይ የተሳተፉት ብሔራዊ ቡድኖች 90%ቱ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በእርግጥ እነዚህ ቡድኖች ቀጣይ የሚያደርጓቸውም ጨዋታዎች እጅግ በጣም ጠንካራ ፉክክር የሚደረግባቸው ናቸው። ለምሳሌ ኬፕ ቨርዴ ከአርጀንቲና ብሔራዊ ቡድን ጋር ትጫወታለች፣ ከዓለም ሻምፒዮኗ ሀገር ጋር። እንደዚሁም ደግሞ የዴሞክራቲክ ኮንጎ ብሔራዊ ቡድን እጅግ በጣም ከባድ የሆነውን ፍልሚያውን ከእንግሊዝ ብሔራዊ ቡድን ጋር የሚያከናውን ይሆናል። ሌሎች ትልልቅ ብሔራዊ ቡድኖችንም ይገጥማሉ። የአፍሪካ ቡድኖች ወደ ቀጣዩም ዙር ሲያልፉ ከባድ የሚባል ፈተናን ተጋፍጠው ነው አሁን ወዳሉበት ደረጃ የደረሱት። ለምሳሌ ዴሞክራቲክ ኮንጎ ምድቧን ጥሩ 3ኛ ሆና ወደ ቀጣዩ ዙር ማለፏን ስታረጋግጥ እጅግ በጣም ፈታኝ ነገሮችን ለመጋፈጥ ተገዳለች። ምክንያቱም በዛ ምድብ ላይ ጠንካራ የሚባሉ ተጋጣሚዎችም ጭምር ነበሩ። ለምሳሌ ኮሎምቢያ የምድቧን ውድድር በበላይነት ነው ያጠናቀቀችው። ፖርቱጋል ደግሞ ካረገቻቸው ጨዋታዎች 2ቱን አቻ ወጥታ አንዱን ጨዋታ አሸንፋ በ5 ነጥብ ቀጣዩን ዙር እንደዚሁ መቀላቀል ችላለች። ዴሞክራቲክ ኮንጎ ደግሞ ጥሩ 3ኛ ሆና ቀጣዩን ዙር ተቀላቅላለች። እንደውም የቡድኑ ተጫዋች ዩዋኔ ዊሳ የዴሞክራቲክ ኮንጎ ብሔራዊ ቡድንን በተመለከተ አንድ አስተያየት ሰጥቶ ነበርና ቡድኑ ምን ያህል ከፍተኛ ፉክክር ሲጠብቀው እንደነበር ግን ወደ ቀጣዩ ዙር ማለፋቸው የሆነ ፕሪቪሌጅ እንዳለውም ጭምር ሲናገር ነበርና ፊስቶን ማየሌ በበኩሉ ለዴሞክራቲክ ኮንጎ ታሪክ የሰሩበት ምሽትም እንደሆነ የቡድኑ ተጫዋች ተናግሯል ማለት ነው።
እና ታዲያ በዚህ በዓለም ዋንጫ ውድድር ላይ የአፍሪካ ቡድኖች እንዴት ውጤታማ ሊሆኑ ቻሉ? እንዴት ቢያንስ ከተሳተፉት 10 ቡድኖች 9ኙ ቀጣዩን ዙር ሊቀላቀሉ ቻሉ የሚለው ነገር ብዙዎችን የሚያነጋግር ጉዳይ ይመስለኛል። እንደኔ እይታ እንደኔ አስተሳሰብ ከሆነ በዘንድሮ የዓለም ዋንጫ ላይ የምጠብቃቸው የአፍሪካ ቡድኖች አሉ። ረጅም ርቀት ተጉዘው ምናልባትም ደግሞ የሆነ ሰርፕራይዚንግ የሆነ ነገር የሚያሳዩን ብሔራዊ ቡድኖች ሊኖሩ ይችላሉ ብዬ ጠብቃለሁ። ምክንያቱም አሁን እያሳዩ ያሉት ፐርፎርማንስ እጅግ በጣም አስገራሚ መሆኑን በደንብ ሜዳ ላይ እየተመለከትን ነው። በፊት ከዓመታት በፊት የዓለም ዋንጫ ውድድሮች ሲከናወኑ የአፍሪካ ቡድኖች ከሆነ አይነት ቡድን ጋር ሲጫወቱ በቃ በቀላሉ ሊሸነፉ እንደሚችሉ በግልጽ ይታወቅ ነበረ። ቀድሞ የሚገመት ነገር ነው። ለምሳሌ አንድ የአፍሪካ ሀገር ከሆነ የአውሮፓ ቡድን ጋር ወይ ከላቲን ቡድን ጋር ጨዋታዋን የምታደርግ ቢሆን ቅድመ ግምት የሚሰጠው ለዛች አፍሪካዊት ሀገር ወይም ደግሞ ለዛች አውሮፓዊት ወይም የላቲን አሜሪካ ሀገር ነው እንጂ አፍሪካን ለምትወክለው ሀገር ቅድሚያ ግምት አይሰጥም። እና እንደውም የአፍሪካ ቡድኖች የሆነ አይነት ትልቅ ቡድንን ሲያሸንፉ እንደ ሰርፕራይዚንግ ሞመንት የሚታይበት አጋጣሚ ሁሉ አለ። እንዴት ሊያሸንፉ ቻሉ በሚለው አይነት አዝማሚያና እይታ ለምሳሌ ከዓመታት በፊት ያ ዲፌንዲንግ ሻምፒዮን ይባል የነበረው የነ ዲየጎ አርማንዶ ማራዶና ቡድን በአፍሪካዊቷ ሀገር ያውም ደግሞ በካምሩን በተሸነፈበት ጊዜ እጅግ በጣም ብዙ መነጋገሪያ ርዕሶችም ጭምር ተፈጥረው እንደነበር በወቅቱ የነበረው ጨዋታ ብዙ ነገሮችን የሚያስታውሰን ነው። ሴኔጋል በ2002 የዓለም ዋንጫ ላይ ያንን አስገራሚ ታሪክ ባሳለፈች ጊዜ ፈረንሳይን ስታሸንፍ በጣም ብዙ አስተያየቶች ስለ አፍሪካዊቷ ሀገር ሲሰጡ ነበረ። ነገር ግን ደግሞ በባለፈው የሴኔጋል ብሔራዊ ቡድኑ አሰልጣኝ አንድ አስተያየታቸውን ሰጥተዋል። ይዛኔ አዎ አፍሪካ ስታሸንፍ ሴኔጋል ስታሸንፍ አስገራሚ ሆኖ ተቆጥሮ ሊሆን ይችላል። ነገር ግን አሁን ባለው ሁኔታ የአፍሪካ ቡድኖች የአውሮፓ ቡድኖችን ቢያሸንፉ የሚያስገርም አይሆንም። ምክንያቱም አፍሪካ በጣም ጠንካራ የሆኑ ብሔራዊ ቡድኖች አሏት እና በዚህ በዓለም ዋንጫው ላይ በሩብ ፍጻሜ ወይ ደግሞ በግማሽ ፍጻሜ ላይ ቢያንስ 2 ብሔራዊ ቡድኖች እርስ በርሳቸው ሊገናኙ ይችላሉ የሚል ግምት አለኝ የሚል አስተያየታቸውን የሴኔጋል ብሔራዊ ቡድኑ አሰልጣኝ ሲሰጡ ነበር። እና ይሄ አንድ የሚያሳየን ነገር በተለይ የአፍሪካ ብሔራዊ ቡድኖች በየጊዜው ሲነሳባቸው የነበረውን ነገር ቀርፈው ወደ እንዲህ አይነቱ ቶርናመንት መምጣታቸውን የሚያሳይ ነው። በባለፈው እንደውም የሴኔጋል ብሔራዊ ቡድኑ አሰልጣኝ በተለይም ደግሞ የሞሮኮ ብሔራዊ ቡድንን ከ4 ዓመታት በፊት የነበረውን ሰክሰስ ሁሉ ሲያስታውሱ ነበረ። በ2022 የኳታር የዓለም ዋንጫ ሞሮኮ ወደ ግማሽ ፍጻሜ እስከምታልፍ ድረስ ለአፍሪካውያን የሚሰጠው ግምት በጣም ዝቅተኛ ነበር። አሁን ግን የአፍሪካ ብሔራዊ ቡድኖች እጅግ በጣም ጠንካራ በሆነ ማንነት ላይ መጥተዋልና ያንን ነገር ሞሮኮ ማስቀረት ችላለች፣ ለአፍሪካውያን ይሰጥ የነበረውን ዝቅተኛ ግምት ማስቀረት ችላለች የሚል አስተያየታቸውን ሰጥተዋል ማለት ነው። እና የአፍሪካ ብሔራዊ ቡድኖች በተለይም ደግሞ በዘንድሮ የዓለም ዋንጫ ላይ ረጅም ርቀት ሊጓዙ የሚችሉበት አንዱ ምክንያት ጠንካራ የሆኑ ብሔራዊ ቡድኖችን ይዘው መምጣታቸው እንደ አንድ ትልቅ ምክንያት የሚታይ ነው። አሁን ደቡብ አፍሪካ ከካናዳ ጋር ጨዋታዋን ያከናወነች ትገኛለች። ሞሮኮ ከኔዘርላንድስ ትጫወታለች። አይቮሪ ኮስት ከኖርዌይ፣ ዴሞክራቲክ ኮንጎ ቅድም እንዳልኩት ከእንግሊዝ፣ ሴኔጋል ከቤልጂየም፣ አልጄሪያ ከስዊዘርላንድ፣ ግብፅ ከአውስትራሊያ፣ ጋና ከኮሎምቢያ እና ካቦ ቨርዴ ከአርጀንቲና ጋር ጨዋታቸውን የሚያከናውን ይሆናል እና አሁን ከነዚህ የተወሰኑ ብሔራዊ ቡድኖች እኔ ቀጣዩን ዙር ይቀላቀላሉ ብዬም አስባለሁ። አሁን ይህንን ነገር ስናነሳ አንድ የአፍሪካ እግር ኳስ ወዴት ደረጃ እየሄደ ነው የሚለውን ነገር እንድንመለከት፣ ሁለተኛ ነገር ደግሞ የአፍሪካ እግር ኳስና የአውሮፓ እግር ኳስ ጋፑ እየጠበበ መምጣቱን ወይም የሌሎች አህጉራት እግር ኳስ ጋፑ እየጠበበ መምጣቱን፣ በአንጻሩ ሌሎች ሀገራት ከኢትዮጵያ በጣም እጥፍ ርቀው እየሄዱ መሆኑን በደንብ የሚያሳይ ነው። የአፍሪካ ቡድኖች ለምን በዚህ ቶርናመንት ላይ ውጤታማ ሆኑ የሚሉትን ምክንያቶች በተወሰነ ደረጃ እንመልከት። የመጀመሪያው ቀለል ያለው ምክንያት የአፍሪካ ቡድኖች ኦፖርቹኒቲያቸውን በደንብ በሚገባ እየተጠቀሙበት ነው። በፊት ከዘንድሮ የዓለም ዋንጫ በፊት አፍሪካ መወከል የምትችለው 5 ብሔራዊ ቡድኖችን ብቻ ነበር። ስለዚህ የሆነ ጠንካራ ምድብ ውስጥ ይገባሉ። አንደኛ ወይም ደግሞ ሁለተኛ ሆነው ማለፍ ካልቻሉ 3ኛና 4ኛ ሆነው ከጨረሱ ከምድቡ የሚሰናበቱበት ሁኔታ ነበር። አሁን ግን በርከት ያሉ ብሔራዊ ቡድኖች እንዲሳተፉ ምክንያት ሆኗል። ምክንያቱም
48 ብሔራዊ ቡድኖች ናቸው በዘንድሮ የዓለም ዋንጫ ላይ ሲሳተፉ የተመለከትነው። ከዛ ደግሞ ጥሩ ሶስተኛ የሆኑ ብሔራዊ ቡድኖች ቀጣዩን ዙር መቀላቀል የቻሉበትን ሁኔታ ፈጥረዋል። ለምሳሌ ዴሞክራቲክ ኮንጎ ቀጣዩን ዙር ስትቀላቀል ጥሩ ሶስተኛ ሆና ነው ወደ ቀጣዩ ዙር ማለፍ የቻለችው። ዴሞክራቲክ ኮንጎ ቢያንስ በነበራት ጨዋታ አቻም ወጥታለች፣ ጨዋታም ደግሞ አሸንፋ አስወጣ ተመልክተናል። የደቡብ አፍሪካ ብሔራዊ ቡድን በተለይ በምድቡ በጣም መጥፎና ደካማ አጀማመር የጀመረው ብሔራዊ ቡድን ነበር። ከዛ በኋላ ግን ቀስ በቀስ ደግሞ በውድድሩ ላይ የበለጠ ውጤታማ የሆነ ሲመጣ በደንብ በሚገባ ተመልክተናል። የሴኔጋል ብሔራዊ ቡድን እንደተጠበቀው አልሆነም፣ ግን ደግሞ ሴኔጋል ጥሩ ሶስተኛ ሆና ቀጣዩን ዙር ተቀላቅላለች። ስለዚህ የፎርማቱ መስፋትና የተሳታፊ ሀገራት ቁጥር መጨመር እንዲሁም ጥሩ ሶስተኛ ሀገራት ወደ ቀጣዩ ዙር ማለፋቸው ይሄ አንዱ በተለይም ደግሞ ለአፍሪካ እግር ኳስ በእንዲህ ያለው የዓለም ዋንጫ ውድድር ላይ ውጤት እንዲያመጡ ጥሩ በር የከፈተላቸው ነገር ነው ብዬ አስባለሁ። ሌላውን ደግሞ ስንመለከት አሁን የአፍሪካ እግር ኳስ ምናልባትም ደግሞ ወርቃማ ዘመኑ ላይ ይገኛል። ዲያስፖራ ተጫዋቾችን ያቀፉ በርካታ ብሔራዊ ቡድኖች አሉ። ለዚህ ማሳያው የኬፕ ቨርድ ብሔራዊ ቡድንን መመልከት ይቻላል። በተለይ ደግሞ በሌላ ሀገር የተወለዱ ወይ ደግሞ ከኬፕ ቨርድ ቤተሰብ ተወልደው ሌላ ሀገር ያደጉ ዲያስፖራ ተጫዋቾችን ወደ ብሔራዊ ቡድኖቻቸው እንዲመጡ በማድረግ ያንን እድል በደንብ በሚገባ እየተጠቀሙበት ነው። አሁን በተለያዩ የዓለም አካዳሚዎች ውስጥ የዓለም ሀገራት አካዳሚዎች ውስጥ ምርጥ የሚባሉ አፍሪካውያን ተጫዋቾች አሉ። ፈረንሳይ ውስጥ፣ ስፔን ውስጥ፣ ጀርመን ውስጥ ትላልቅ የሆኑ አካዳሚዎች ውስጥ አፍሪካውያን ተጫዋቾች አሉ እና እነዚህ ተጫዋቾች የሆነ ወቅት ላይ ብሔራዊ ቡድናቸውን መጥተው የሚጠቅሙበት ትልቅ እድል አለ። ብራሂም ዲያዝ ለምሳሌ ለስፔን ብሔራዊ ቡድን መጫወት የሚችል ተጫዋች ነበረ እና ስፔን ጥሪ ልታቀርብለት አልቻለችም። አየ ምንም ሊጠራ አልቻለም። ስለዚህ ለሞሮኮ ብሔራዊ ቡድን ቢጫወት ይሻላል ብሎ ለሞሮኮ ብሔራዊ ቡድን ለመጫወት መረጠ። ምን ያህል ብራሂም ዲያዝ አገሩ ሞሮኮን እየጠቀመ እንዳለ እየተመለከትን እንገኛለን። እንደ ሞሮኮ፣ ኬፕ ቨርዴ እንዲሁ ደግሞ እንደ ዴሞክራቲክ ኮንጎ ያሉት ቡድኖች ደግሞ በተለይም በእንደዚህ አይነት ነገር የበለጠ የሚጠቀሙ መሆናቸውን እንመለከታለን እና ያንን በአፍሪካ ብሔራዊ ቡድኖች በኩል በተለይ ደግሞ የዳያስፖራ ተጫዋቾች ከተለያዩ ክፍለ ዓለማት ተሰብስበው መምጣታቸው ብሔራዊ ቡድን ውስጥ በጣም ጥራት ያላቸው ተጫዋቾች እንዲበዙ እና ጠንካራ ተፎካካሪ ሆኖ እንዲመጡ ማድረጋቸውን በደንብ በሚገባ እየተመለከትን እንገኛለን። ሌላው ከዚሁ ከዲያስፖራ ተጫዋቾች ውጪ መነሳት ያለበት ትልቁ ነገር በተለይም ደግሞ አሁን በአፍሪካ እግር ኳስ ውስጥ ያለው የእግር ኳስ ባህል የበለጠ እየተቀየረ መጥቷል። ተጫዋቾች ታክቲካል ነገሮችን የሚረዱበት ሁኔታ እጅግ በጣም እየሰፋ መጥቷል። የባህር ማዶ አሰልጣኞችም ያሰልጥኗቸው፣ የአገር ውስጥ አሰልጣኞች ያሰልጥኗቸው ያንን በደንብ በበለጠ ጥንካሬ ማጉላት የሚችሉ በርካታ ብሔራዊ ቡድኖች እንዳሉ በዚህ ቶርናመንት ላይ በሚገባ እየተመለከትን እንገኛለን። በፊት አፍሪካውያን ብሔራዊ ቡድኖች በቃ በአካል ብቻ ገዘፍ ስለሚሉ አካላዊ ግዝፈት ነው ያላቸው እየተባለ ይነገር ነበር። አሁን ግን ከአካላዊ ግዝፈትን በተጨማሪ በሜንታሊቲም ረገድ፣ በስነ ልቦና ረገድ ለምሳሌ አይተናል። ሞሮኮ ከብራዚል ሲጫወቱ በቃ ያንን ጨዋታ ለማሸነፍ ነበር ወደ ሜዳ ገብቶ የነበሩት። ምን ያህል የሞሮኮ ብሔራዊ ቡድን ጠንካራ እንደነበር ከብራዚል ጋር በተደረገው ጨዋታ ላይ ተመልክተናል። የኬፕ ቨርዴ ብሔራዊ ቡድን ከስፔን ጋር ተጫውቶ እንዴት ስፔንን ነጥብ እንዳስጣለ፣ ከዩራጓይ ጋር በተደረገው ጨዋታ ተመርቶ እንኳን እንዴት ነጥብ ይዞ ለመውጣት ጎል ለማስቆጠር ከፍተኛ ጥረት ሲያደርግ እንደነበር ተመልክተናል። የጋና ብሔራዊ ቡድን እንግሊዝን በገጠመበት ጊዜ ጎል እንዳይቆጠርባቸው የተጠቀሙት ቴክኒክ አስደናቂ ነበር። የዴሞክራቲክ ኮንጎ ብሔራዊ ቡድን ፖርቱጋልን ለምን ያህል ደቂቃ ፈትኖ ማስቆም እንደቻለ ተመልክተናል። አይቮሪ ኮስት ከጀርመን ጋር በተጫወተችበት ጊዜ ባለቀ ሰዓት ጎል ተቆጠረባት እንጂ ከጨዋታው 3 ነጥብ እንኳን ቢቀር 1 ነጥብ ይዘው የሚወጡበት እድል ነበራቸውና አሁን በስነ ልቦናም ረገድ በታክቲክም ረገድ እጅግ በጣም ጠንክረው መምጣታቸው የአፍሪካ ቡድኖችን የበለጠ በእንዲህ አይነት ቶርናመንቶች ላይ ውጤታማ እንዲሆኑ እያደረጋቸው ይገኛል። ከዛ ውጪ በተለይ በዋነኝነት አሁን በአፍሪካ እግር ኳስ ኮንፌዴሬሽን ካፍ በኩል እየተደረገ ያለው የእግር ኳሱ ኢንቨስትመንት የአፍሪካ ቡድኖችን ወደ አንዳች አይነት የለውጥ ሀዲድ እያሻገረ እንዳለ
እየተመለከትን እንገኛለን። ለምሳሌ ሊጎች በጣም ጠንካራ ሆኗል። የደቡብ አፍሪካ ሊግ ድሮም ጠንካራ ነበር፣ አሁን የበለጠ ጠንካራ ነው። የግብፅ ሊግ በጣም በጥንካሬው የሚነሳ ነው። የሞሮኮ ቡድኖች፣ የግብፅ ቡድኖች፣ የደቡብ አፍሪካ ቡድኖች በካፍ ውድድሮች ላይ በቻምፒየንስ ሊግ በኮንፌዴሬሽን ካፕ ሁሉ ሳይቀር ፍጻሜ፣ ግማሽ ፍጻሜ እየደረሱ ተፎካካሪነታቸውን እያሳዩ ይገኛሉ። ከዛ ደግሞ ትልልቅ ውድድሮችን ለማስተናገድ ሲሉ የስፖርት መሰረተ ልማቶችን በደንብ እያከናወኑ ይገኛሉ። ለምሳሌ የምስራቅ አፍሪካ ሀገሮች የቻን አፍሪካ ዋንጫ ውድድርን ለማዘጋጀት በጋራ ስታዲየም እስከ መገንባት ኢንፍራስትራክቸሮችን እስከ ማሳለጥ ደረጃ የደረሱበትን ሁኔታ ስናይ ነበር እና በርካታ የአፍሪካ ሀገራት አሁን ለሀገሬው እግር ኳስ በጣም ትልቅ ትኩረት ሰጥተው ነው እየተንቀሳቀሱ የሚገኙትና ያ የበለጠ የሚያስመሰግናቸው ስራ መሆኑን በደንብ መናገር ይቻላል። ምክንያቱም ብዙ አካዳሚዎች ምርጥ ተጫዋቾችን እያፈሩ ነው። ከዚህም በተጨማሪ ደግሞ ትላልቅ የሆኑ የስፖርት መሰረተ ልማቶች የተገነቡ ነው። ስታዲየሞች እየተሰሩ ነው። ትላልቅ የሆኑ ስታዲየሞች የዓለም ዋንጫን የአፍሪካ ዋንጫን በደንብ ማስተናገድ የሚችሉ ስታዲየሞች የተሰሩ ነው። ለምሳሌ በ2030 ሞሮኮ ትልቅ የሆነ የዓለም ዋንጫ ውድድርን በጣምራ ከነ ፖርቱጋል ጋር ተጣምራ ታስተናግዳለች። ስለዚህ እንዲህ አይነት የትልልቅ ውድድሮችን የማስተናገድ አቅምንም ጭምር እየገነቡ ይገኛሉ እና ካፍ ደግሞ በሚያደርገው በተለይም የኢንቨስትመንት ለውጥ ላይ በርካታ ሀገራት ያንን ነገር ተጠቅመው ራሳቸውን እያስተካከሉና እየቀየሩ ነው ያሉትና አፍሪካ ውስጥ ምንም ጥያቄ የለውም፣ ፖቴንሻል አለ። የፖቴንሻል ችግር የለም። እንደውም አሰልጣኝ ጆዜ ሞሪኒዮ ከዚህ ቀደም ስለ አፍሪካውያን ተጫዋቾች ሲናገሩ የእግር ኳስ ስኬትን ያለ አፍሪካውያን ተጫዋቾች ማሰብ ከባድ እንደሆነ እሳቸውም ጭምር ሲናገሩ የነበረበት ሁኔታ እንደነበር ብዙዎቻችን እናስታውሳለን። ዓለም ላይ ምርጥ የሚባሉ የክለቦችን ውጤቶች ሁሉ ስናነሳ አፍሪካውያን ተጫዋቾች ከፊት ቀድሞ የሚመሩት ስኬት እንዳለ ነው በተደጋጋሚ ጊዜ ስንመለከት የነበረው። ለምሳሌ ቼልሲ የ2012 የቻምፒየንስ ሊግ ዋንጫን ሲያሸንፍ ያለ አፍሪካውያን ተጫዋቾች ያን ነገር በፍጹም ማስታወስ አይቻልም ነበረ። ዲዲየር ድሮግባ ያችን የመጨረሻ ደቂቃ ኳስ ማስቆጠር ባይችል ኖሮ፣ ዲዲየር ድሮግባ ያችን የፍጹም ቅጣት የመለያ ምት መጨረሻ ላይ የመታትን የመለያ ምት መቶ ባያስቆጥር ኖሮ ያለ አፍሪካውያን ተጫዋቾች እነዚህን ስኬቶች ማስታወስ በፍጹም አይቻልም። ከዚህ በተጨማሪ ሌሎች በጣም ትላልቅ የምትሏቸው አፍሪካውያን ተጫዋቾች እንደነ ሳሙኤል ኤቶ፣ ዲዲየር ድሮግባ፣ ኗንኮ ካኑ አይነት በጣም ጠንካራ የሆኑ ተጫዋቾች በየጊዜው በአፍሪካ ብሔራዊ በክለቦች በኩል በብሔራዊ ቡድኖች በኩል መመልከታችን ብሔራዊ ቡድኖች ያላቸው መቃቀም በጣም ትልቅ መሆኑን የሚያሳይ ነውና ፖቴንሻሎችን መጠቀም ያሉትን አቅሞች በደንብ መጠቀም። አፍሪካ ውስጥ ምንም የፖቴንሻል ችግር የለም። የተጫዋች ክህሎት ችግር የለም። የሜዳ ላይ ፐርፎርማንስ ችግር የለም። የተጫዋቾች መኖር አለመኖር እንደ ችግር የሚነሳ አይደለም። ዋናው ነገር ያንን ማኔጅ የሚያደርግና ወደ ውጤት የሚያመጣ ሰው ነበር የሚያስፈልግ የነበረው። አሁን በአፍሪካውያን ቡድኖች በኩል በደንብ ያንን ሜዳ ላይ እየተመለከተ እንገኛለን እና በጣም አሁን ጋፑ እየጠበበ መጥቷል። ለምሳሌ አሁን ከጥቂት ቀናት በኋላ ባለሳሳት ሮብ ይመስለኛል ዴሞክራቲክ ኮንጎ አሁን ከእንግሊዝ ጨዋታቸውን ያደርጋሉና ሁለቱ ቡድኖች ሲጫወቱ እንደው እንግሊዝ በቀላሉ በቃ ተመችቷት 4-5 አግብታ የምታሸንፈው ጨዋታ እንደማይሆን እርግጠኛ ሆኜ መናገር እችላለሁ። በዛ ጨዋታ ላይ ቢያንስ ዴሞክራቲክ ኮንጎ አንገት ለአንገት ትተናነቃለች ብትሸነፍ እንኳን። በዛ ጨዋታ ላይ እንኳን ውጤት ባያገኙና ከውድድሩ በጊዜ እንኳን ቢሰናበቱ ግን ደግሞ ጠንካራ ተፎካካሪነታቸውን ሜዳ ላይ ሲያሳዩ ልንመለከት እንችላለን። ጋና ምን ያህል ተፎካካሪ ቡድን ይዛ እንደመጣች አይተናል። አልጄሪያ እንኳን አንጋፋ ተጫዋቾችን ይዛ በጣም ጠንካራ የሆኑ ተጫዋቾችን ልምድ ያላቸውን ተጫዋቾች ይዛ መጣለች እና ጋፑ እጅግ በጣም እየጠበበ መጥቷል። እነዚህ ደግሞ ተጫዋቾች አውሮፓ ላይ መጫወታቸው በሌሎች ሊጎች ላይ መጫወታቸው በደንብ የአውሮፓን እግር ኳስ የላቲንን እግር ኳስ እንዲላመዱና አዳፕት እንዲያደርጉ ምክንያት ሆኗል። ለምሳሌ ወደ ትላልቅ ሊጎች ብትሄዱ አፍሪካውያን ተጫዋቾች የሌሉበትን መመልከት በጣም ከባድ ነው። አሁን ፕሪሚየር ሊግ ውስጥ ብቻ ብናይ አፍሪካውያን ተጫዋቾች በብዛት ፕሪሚየር ሊጉ ላይ ይጫወታሉ። ወደ ሌሎች ክለቦች ብናመራ ለምሳሌ ማንቸስተር ዩናይትድ ብንሄድ እነ አማድ ዲያሎን እነ ኑሴር ማዝራዊን እናገኛለን። ወደ ሌሎች ክለቦች ብንሄድ አሁን ሊቨርፑል ውስጥ ሞሳላ
ምን ያህል ተጽዕኖ ፈጣሪ እንቅስቃሴ እያሳየ እንደነበር ስናይ ነበር። ሌሎች በጣም በርካታ ክለቦች ውስጥ ትላልቅ የሆኑ ተጫዋቾች ምን ያህል ተጽዕኖ ፈጣሪ እንደሆኑ ስናይ ነበር እና የአፍሪካውያን ተጫዋቾች የመኖር ጉዳይ በትላልቅ ሊጎች ውስጥ ሊጉን አዳብት እንዲያደርጉት ምክንያት እየሆነ መጥቷል። በአንጻሩ ግን በጣም የሚያሳዝነው ነገር የላይቭ ፕሮግራማችንም ላይ በጣም ብዙ ሰዎች ሲጠይቁ የምሰማው ኢትዮጵያስ መቼ ነው የምታልፈው የሚሉ ነገሮችን እያነሱ ነው እና አሁን የኢትዮጵያ ብሔራዊ ቡድን ጋፑ እየሰፋ መጥቷል። ከትላልቅ የአፍሪካ ብሔራዊ ቡድኖች ጋር አይደለም በጣም ዝቅተኛ ደረጃ ላይ ካሉት የአፍሪካ ቡድኖች ጋርም ያለው ጋፕ እጅግ በጣም እየሰፋ መጥቷል። ለምሳሌ ሱዳን አሁን በቅርብ በተደረገው የአፍሪካ ዋንጫ ላይ ስትሳተፍ ተመልክተናል። አሁን የሱዳን ብሔራዊ ቡድን ከኢትዮጵያ ብሔራዊ ቡድን አንጻር ምን አይነት ኳሊቲ ቢኖረው ነው በዚህ ልክ ስፖርቱ ላይ በጣም ውጤታማ እየሆኑ ያሉት? ሌሎች ብሔራዊ ቡድኖችን ማንሳት ይቻላል። ከጅቡቲ ጋር እኮ ተጫውተን ነጥብ ጥለናል። ጅቡቲን እንኳን ማሸነፍ አልቻልንም፣ አመናችሁም አላመናችሁም። እና ብሔራዊ ቡድናችን ከሌሎች ቡድኖች ጋር ያለው ጋፕ እጅግ በጣም እየሰፋ መጥቷል እና አሁን ዝም ብሎ በሆነ በእድል ምናምን በፍጹም የሚሆን ነገር አይደለም። የብሔራዊ ቡድን ውጤት የብሔራዊ ቡድን ስኬት በእንዲህ አይነት መንገድ የሚገነባ አይደለም። አሁን በቅርቡ እንደውም ከ2 ዓመት በፊት በነበረው የኦሎምፒክ ውድድር የደቡብ ሱዳን የቅርጫት ኳስ ቡድን ዓለምን ያስገረመ ዓለምን እጅ ባፍ ያስጫነ የቅርጫት ኳስ የሜዳ ላይ ብቃታቸውን ሲያሳዩ ነበር እና በእግር ኳሱ እስካልተሰራበት ድረስ አሁን ኢትዮጵያ መቼ የዓለም ዋንጫ ትገባለች ቢባል እግር ኳሳችን ላይ እስካልሰራን ድረስ መቼም የዓለም ዋንጫ ውድድር ላይ መሳተፍ የሚታሰብ አይደለም። ከእግር ኳሱ ጋር አብረን በእግር ኳሱ ካላንደር ሁሉ አብረን አንመራም። ገና አሁን እኛ ሊጋችን መች አለቀ? እስካሁን ድረስ ሻምፒዮኑ ተለየ እንጂ አሁንም ጨዋታዎች እየተደረጉ ነው ያሉት። ሊጎች እኮ አልቀዋል። በየሀገራቱ ብታዩ አንዳንድ ሊጎች ላይ ካልሆኑ በስተቀረ ሊጎች አሁን አልቀዋል። እኛ ግን አሁንም ሊጋችን እየቀጠለ ነው። የፕሪሚየር ሊጉ ጥራት ምን ያህል ነው? ለምሳሌ አሁን በመጪው መስከረም ከነ ሴኔጋል ጋር ከትላልቅ የአፍሪካ ቡድኖች ጋር የማጣሪያ ጨዋታችንን እናደርጋለን። ለዛ ጨዋታ ዝግጅት እየተደረገ ነው ወይ? ምልመላ እየተደረገ ነው ወይ? የእግር ኳስ መሰረተ ልማቱ እንዴት ያለ ነው? ይሄ ሁሉ ነገር መታየትና መፈተሽ አለበት። ኬፕ ቨርድ ሀገር ሆና እንኳን የተሰየመችው መቼ? አሁን በቅርብ ዓመታት ነው። ኬፕ ቨርድ የ100 ዓመት ታሪክ እንኳን የላትም እንደ ሀገር እንኳን ከተቋቋመች። ግን አሁን ያሉበትን ደረጃ ተመልከቱ። የህዝብ ቁጥር ማተር አያደርግም። 10 ሚሊዮን 20 ሚሊዮን 150 ሺህ ወይ ደግሞ 1 ሚሊዮን ይሄ ሁሉ ምንም ማተር አያደርግም። እኛ 120 ምናምን 130 ሚሊዮን ህዝብ ባለበት ሀገር 20 ምናምን ምርጥ ተጫዋቾችን አተን አይደለም። ግን ደግሞ ያንን እንደ ቡድን የሚያዋቅር የሀገሪቱን የእግር ኳስ መዋቅር የሚገነባ ሲስተም የለንም። ያ ነው ትልቁ ችግርና ያን ነገር ማስተካከል እስካልተቻለ ድረስ ኢትዮጵያ ወደ ዓለም ዋንጫ ትመጣለች ወይም ኢትዮጵያ ወደ ዓለም ዋንጫ ውድድር የምታልፍበት ሁኔታ ይፈጠራል ብሎ ማሰብ ለእኔ ሞኝነት ይመስለኛል። እና አሁን ጋፑ እየሰፋ መጥቷል። በጣም ትናንሽ ምንላቸው ብሔራዊ ቡድኖች አሁን እነ ሞሪታኒያ ሳይቀሩ እነ ማዳጋስካር እነ ጅቡቲ ሳይቀር ከኢትዮጵያ አሁን ከሆነ አይነት ደረጃ ለመድረስ እየተፎካከሩ ነው ያሉት። ኦኬ የኢትዮጵያ ብሔራዊ ቡድንስ በምን አይነት ሌቭል ላይ ነው የሚገኘው? ያንን በደንብ መጠየቅ አለብን። የኢትዮጵያን ጨዋታ ስናይ የአይነት ይሄ የማሊያ ፍቅር፣ ውጤት የማምጣት ስሜት፣ ተነሳሽነት የሚታይበት ነው ወይ? ይሄ ሁሉ ነገር በደንብ መጠየቅ አለበት። ቅድም እንዳልኩት የአፍሪካ ቡድኖች ኢትዮጵያን አይጨምርም። የአፍሪካ ቡድኖች ስል የአፍሪካ ቡድኖች ጋፕ ከሌሎች የአውሮፓ ሀገራት ከላቲን ሀገራት ብሔራዊ ቡድኖች ጋር ጋፑ እየጠበበ መጥቷል። አሁን ትከሻ ለትከሻ መለካካት ጀምረዋል። አሁን ጋናና እንግሊዝ ሲጫወቱ ጋና በቀላሉ የምትሸነፍ ሀገር አይደለችም። ኬፕ ቨርድ አሁን ከአርጀንቲና ትጫወታለች። በቀላሉ አትሸነፍም። 5-6-4 ገብቶባት አትሸነፍም። ምናልባት ቱኒዚያ እንዳሳየችው አይነት ድክመት ካልተገኘባት በስተቀር። ምክንያቱም ይሄን ነገር ነው በደንብ ልናይ የምንችለውና የአፍሪካ ብሔራዊ ቡድኖች በጣም አሁን የበለጠ እየጠነከሩ መጥተዋል። የኢትዮጵያ ብሔራዊ ቡድን ግን አይደለም ከአውሮፓ አይደለም ከላቲን ብሔራዊ ቡድኖች ጋር ይቀርና ከራሱ ከአፍሪካ ብሔራዊ ቡድኖች ጋር እንኳን ትከሻ ለትከሻ መለካካት እንዳልቻለ በብዙ ነገሮች የተበለጠ እንዳለ የእግር ኳስ መስራችንን እንላለን፣ የአፍሪካ እግር ኳስ አባትነን እንላለን። ግን
ኢትዮጵያ በዛ በመስራችነቷ ልክ አይደለም የምትገኘውና ያንን ለማለት ያክል ነው። እስቲ እናንተስ ምን ትላላችሁ? ስለ አፍሪካ ቡድኖች አልተገረማችሁም ወይ? የትኛው ቡድን አስገረማችሁ? ኮሜንት ላይ ሐሳብ አስተያየቶቻችሁን ጻፉልን። የመብራት መቆራረጥ እየሆነ ጨዋታዎችን ወደ እናንተ ይዘን እየመጣን አይደለም። ለዚህም ከአቅማችን በላይ ስለሆነ አድማጮቻችን ይቅርታ እንጠይቃለን። ዛሬም ፕሮግራም ይዘን ነበረ የደቡብ አፍሪካና የካናዳን ጨዋታ ለማስተላለፍ ግን አልሆነም። ነገር ግን እግዚአብሔር ከፈቀደ መብራቱም ደግሞ ካረበሸን የብራዚልና የጃፓንን የጀርመንና የፓራጓይን ጨዋታ ይዘን እንመጣለን። እናንተ ኮሜንት ላይ ሀሳባችሁን ጻፉ። የትኛው የአፍሪካ ቡድን ረጅም ርቀት ይጓዛል ብላችሁ ታስባላችሁ? እሱን ኮሜንት ላይ ሀሳቦቻችሁን አስፍሩልን። የአፍሪካ ቡድኖች ከዛሬ ጀምሮ ጨዋታቸውን ማድረጋቸውን በጥሎ ማለፉ ይቀጥላሉ ማለት ነው።